አምስቱ የሀገር በቀል የኢኮኖሚ ማሻሻያ ምሰሶ ተብለው የአገሪቱን ምጣኔ ሀብት ከፍ ወዳለ ደረጃ ለማድረስ ቅድሚያ ከተሰጣቸው ዘርፎች መካከል የአምራች ኢንዱስትሪው ተጠቃሽ ነው። ተቀዳሚ ተግባሩም ምርታማነትን በመጨመር የሀገር ውስጥ ምርት ፍላጎትን ከማሟላት ባሻገር ወደ ውጭ በመላክ የውጭ ምንዛሬን ማሳደግ ነው። በአምራች ኢንዱስትሪና በግብርናው ዘርፍ ውስጥ ያሉትን የቴክኖሎጂ አቅርቦትና አጠቃቀም ውስንነቶችን ለመሙላት ሲሆን አሁን በዋናነት በሀገር ውስጥ ከዚህ በፊት ከውጭ መጡ የነበሩ የተለያዩ መለስተኛና አነስተኛ ፋብሪካዎችን እያመረትን ነው። ለምሳሌ የእንስሳት መኖ ማቀነባበሪያ፣ የላይምስቶን ፋብሪካ እንደዚሁም ደግሞ ሌሎች ለዘይትና ለሌሎች የተለያዩ ምርቶች ማምረቻ የሚሆኑ የተለያዩ አነስተኛና መካከለኛ ፋብሪካዎችን እያመረትን ነው። እንግዲህ ይሄ ኢንዱስትሪ እስከ አሁን ድረስ ያው ዋና ዓላማውም የውጭ ምንዛሬ ግኝት ማዳን እንዲችል ታስቦ ዓላማ ተደርጎ የተቋቋመ ነው። በአሁኑ ሰዓት ደግሞ የተኪ ምርቶችን እያመረተ የውጭ ምንዛሬን እያዳነ ይገኛል። መንግስት ከተለያየ ሀገር የተለያየ ፓስታ አይነት ያስገባ ነበር በውጭ ምንዛሪ ማለት ነው። ስለዚህ ይሄ እዚህ ጋር ወደ 4 አይነት የፓስታ አይነቶችን እናመርታለን። ስለዚህ የመንግስትን የውጭ ምንዛሪ በከፍተኛ ደረጃ የተካ ነው። በአገር ውስጥ ደግሞ ግብአት ነው የሚሰራው። የስኳር ፋብሪካዎችን ከውጭ የሚያመጧቸውን ስፔር ፓርቶች እዚህ ሰብስቲት ለማድረግ የሚያመርታቸው ምርቶች አሉ። የስኳር ፋብሪካዎች የሁሉንም ስኳር ፋብሪካዎች የኢትዮ ቴሌኮምን የሚፈልጓቸው የኢትዮጵያ ኤሌክትሪክ አገልግሎት የሚፈልጓቸው ሃርድዌር ማቴሪያሎች አሉ። እነዚህም እዚሁ ነው የሚመረቱት። ለተለያዩ ለትራንስፖርት ሴክተር የሚያገለግሉ ፓርቶች አሉ፣ እዚሁ ይመረታሉ። ለኮንስትራክሽን ድርጅቶች ለነሱም እዚሁ ይመረታሉ። እነዚህ ስፔር ፓርቶች እዚሁ የሚመረቱ ናቸው። እንግዲህ እነዚህ ውስጥ አብዛኛው በተለይ በስኳር ፋብሪካ ላይ የምናመርታቸው ምርቶች እኛ ካላመረተን ከውጭ ነው ሊያመጡ የሚችሉት። ስለዚህ ያንን ምርት እዚሁ ነው እያመረትን የምንገኘው። ከለውጥ ወዲህ በተለይ የፖለቲካል ኢኮኖሚ አጠቃላይ ሪፎርሞቹ ለማኑፋክቸሪንግ ኢንዱስትሪ የተመቹ ናቸው። ምን ማለት ነው ይሄ ስንል አንደኛው ለማኑፋክቸሪንግ ኢንዱስትሪ የሚመቹ ፖሊሲዎች፣ ስትራቴጂዎች ወጥተው በእነኚህ ማዕቀፎች ላይ ተመስርቶ ድጋፍ ለማድረግ የተሄደበት ርቀት የኢንዱስትሪዎቹን በቁጥር የመጨመር በአይነት የማደግ ለውጥ እንዲመጣ አድርጓል ማለት ነው። ለምሳሌ ቀደም ሲል በባንኮቹ የሚቀርበው ብድር ከ70 እስከ 80% የሚሆነውን መንግስት ነበረ ይወስደው የነበረው። አሁን እነኚህን የፋይናንስ አቅርቦቶች ለፕራይቬት ሴክተሩ እንዲውል ተደርጓል ማለት ነው። ፕራይቬት ሴክተሩ ያሰበውን ሀሳብ ወደ መሬት ሊያወርድ የሚችልበት የብድር አቅርቦት፣ የፋይናንስ አቅርቦት ከተመቻቸለት በጣም ብዙ ኢንዱስትሪዎች አዳዲስ ፈጠራ እየጨመሩ በኢትዮጵያ የመስፋፋት እድል እንዲያገኙ ያደርጋል ማለት ነው። የአምራች ኢንዱስትሪ ዘርፉን ለማሳደግ የኢትዮጵያ ታምርት ንቅናቄ ማካሄድ የተቻለ ሲሆን ንቅናቄውን ከግብ ለማድረስ ማነቆ ናቸው ተብለው የተለዩ እንደ ግብአት አቅርቦት፣ የውጭ ምንዛሬ፣ የመለዋወጫ ዕቃዎች እጥረትና ሌሎች ችግሮችን በመለየት የመፍታት ስራዎች መተግበር በመቻሉ ለተኪ ምርቶች ቁጥር መጨመር አግዟል። መንግስት ትኩረት ሰጥቶ እየተከታተለ ግብአት እንዲገኝ በማድረግ ጥሬ ዕቃ በቀላሉ እንድናገኝ በማድረግ ገበሬውንም በማበረታታት እየሰራ ያለው ስራ ቀላል አይደለም። ከውጭ ምንዛሬ ረገድም በፊት ስናመጣ ብዙ ችግር ነበር። አሁን ግን ገበያ ላይ ተወዳድረን በሚገባ ደረጃ የማግኘት አለ። ስለዚህ ጥሬ ዕቃውንም ከውጭ የሚመጣ ነገርም በቀላሉ የማግኘት እድል አግኝተናል እና ማበረታቻው እውነት ለመናገር ውሃ የሚያነሳ ነው ማለት ይቻላል። ከውጭ በሚመጡ ምርቶች ላይ የመወሰን ወይም ደግሞ በሱ ላይ ጥገኛ የመሆን መሰረታዊ ችግር ያለብን ሀገር ነን። እንደ ሀገር ገና አልተቻገር ነው። ከዚህ ለመውጣት የሚያስችሉ የፖሊሲና የስትራቴጂ ማሻሻያዎች፣ ድጋፎች ናቸው እየተደረጉ ያሉት። ከምንም በላይ ደግሞ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎቹን ለመደገፍና ከነበረባቸው ችግር እንዲወጡ የመንግስትን ሚና በተጨባጭ ለማሳየት የተሰሩ ስራዎች በሁሉ ማሳያዎች፣ መለኪያዎች ከፍተኛ ውጤት እየተገኘባቸው ነው።
ተኪ ምርቶችን በሀገር ውስጥ ለማምረት የሚያስችሉ አቅሞች ከጊዜ ወደ ጊዜ መፈጠራቸውን ተከትሎ አዳዲስ ኢንዱስትሪዎችና ዘርፎች የአምራች ኢንዱስትሪውን እንዲቀላቀሉት ምቹ ሁኔታን ፈጥሯል። አንደኛው የኢንዱስትሪዎችን የማምረት አቅም አጠቃቀም በማሳደግ በኩል ያለው ነው። ቀደም ሲል የነበሩት የኢንዱስትሪዎቻችን የማምረት አቅም አጠቃቀም እስከ 46% ድረስ ወርዶ ነበረ። ይሄ ማለት የማይጠቀሙበት ከ54% በላይ አይድል የሆነ ካፓሲቲ ወይም ደግሞ የማምረቻ አቅም ነበረ ያልተጠቀሙበት ማለት ነው። አሁን ወደ 65% ማድረስ ችለናል። አሁንም 35% ይቀረናል። ግን ከነበርንበት 46% ወደ 65% ከፍ ማድረግ ማለት እዛው ሳለ የኢንዱስትሪዎችን ተወዳዳሪነት ጨመርን ማለት ነው። ሁለተኛው ገቢ ምርትን በመተካት በኩል ያሳየነው ውጤት ነው። የንግድ ሚዛናችን እንዳይጣጣም የማክሮ ኢኮኖሚ ሪፎርሙ መሻሻል አለበት ብሎ የማክሮ ኢኮኖሚ መዛባት ችግር አለ ያለውን አድሬስ ለማድረግ ማኑፋክቸሪንግ ኢንዱስትሪ አዎንታዊ ሚናቸውን ተወጥተዋል። ይሄን መተካት መቻላችን አንደኛ የሀገር ውስጥን ግብዓት እሴት ጨመርንበት፣ በሌላ በኩል የስራ ዕድል ፈጠርንበት። ኢኮኖሚው እንዲነቃቃና ተጨማሪ ገቢ ለመንግስትና ለማህበረሰቡ እንዲውል ማድረግ ተቻለ። የኢትዮጵያን ተወዳዳሪነትን በአንጻራዊነት ከፍ እንዲል አድርጓል ማለት ነው። እሱ ብቻ ሳይሆን ተጨማሪ አዳዲስ ኢንዱስትሪዎች ወደ ስራ እንዲገቡ ለማድረግ አስችለዋል። የማኑፋክቸሪንግ ኢንዱስትሪ የገበያ ድርሻ 30% የነበረው ወደ 45% ከፍ እንዲል አድርጓል። የአምራች ኢንዱስትሪ ዘርፎች በሙሉ አቅማቸው ያመርቱ ዘንድ ያለባቸውን የውጭ ምንዛሬ ችግር በመቅረፍና ለሀገር ውስጥ ምርቶች ቅድሚያ የሚሰጥ የግዢ ስርዓትን በመዘርጋት ብሎም ዜጎች በሀገራቸው ምርት የመጠቀም ልምዳቸውን እንዲያጎለብቱ አግዟል። ለዘርፉ እድገትም መነቃቃትን ፈጥሯል። ሀገራችን ከተያዘችው ኢንዱስትሪያላይዜሽንን የማሳደግና በሀገር ምርት መኩራት በሚለው አንጻር በዚህ ሰዓት ኢትዮ ኢንጂነሪንግ የመለዋወጫ ማምረቻ ፋብሪካ የሚሰራቸው ስራዎች በሙሉ ለከስተመር ተደራሽ በማድረግና አገር ውስጥ በማምረት ከውጪ የሚገባውን የረጅም ጊዜ ሁለተኛ የከረንሲ ችግሮችን በሀገር ውስጥ በመተካታችን ትልቅ አስተዋጽኦ አለው ለሀገር። የሆም ግሮን ኢኮኖሚክ ሪፎርም አለ። ፖሊሲ አውጥተናል፣ ስትራቴጂ አውጥተናል። ከነኚህ ትይዩ ደግሞ የግዥ ስርዓቱ የሀገር ውስጥ አምራቹን እንዲያበረታታ ለማድረግ የሚያስችል አዋጅና እሱን ተከትሎ የወጡት የህግ ማሻሻያዎች ናቸው ማለት ነው። እስካሁን ድረስ ባለው በእኛ ሀገር ነባራዊ ሁኔታ ባለፍንባቸውም ጊዜዎች አሁን ያለውን አይነት የግዥ መመሪያ ለማኑፋክቸሪንግ ኢንዱስትሪ የተመቸ ወጥቶ አውቅ የሀገር ውስጥ አምራችነትን ይበልጥ የሚያበረታታ ገቢ ምርት ለመተካት ያስቀመጥናቸውን ግቦች እውን የሚያደርግ ነው። 2014 ላይ 340 ሚሊዮን ዶላር ብቻ የሚያወጣ ምርት በሀገር ውስጥ ኢንዱስትሪዎች ተክተን የነበረውን 2017 መጨረሻ ላይ 4.53 ቢሊዮን ዶላር የሚያወጣ የሀገር ውስጥ ምርትን አምርተን ገቢ ምርትን መተካት ችለናል። በዚህ ዓመት የመጀመሪያው 3 ወር 1 ቢሊዮን 0.8 ሚሊዮን ዶላር የሚያወጣ ምርት በሀገር ውስጥ መተካት ችለናል። በዚህ ውስጥ የመንግስት ግዢ ከፍተኛ ድርሻ አለው። አምራች ኢንዱስትሪዎች ተወዳዳሪ ምርት ለማምረት ከሚያስችሉ ግብዓቶች አንዱ ቴክኖሎጂ ነው። ከዚህ ባለፈ አምራች ኢንዱስትሪዎች የሀገር ውስጥ ግብዓቶችን አሟጠው እንዲጠቀሙም ከግብርና አምራቾች ጋር የገበያ ትስስር በመፍጠር ረገድ ልዩ ትኩረት ተሰጥቷል። ይህም የማምረት አቅማቸው ጎልብቶ የውጭ ምንዛሬ ገቢን እንዲያሳድጉ በር ይከፍታል። አሁን ላይ ቴክኖሎጂውን በመቀየር የምንጠቀምባቸው ፈርነሶች፣ ሌሎች ፓርቶች አሉ። እነሱን በመቀየር የመቀየር ስራ ነው መስራት። ምክንያቱም ያንን ስንቀይር በ3 ሺፍት እስከ 120 ሺህ እናደርሰዋለን ነው። ያ ምንድነው? ምንም የተደረገ ነገር ሆኖ ሳይሆን ኢኩዊፕመንቶችን እዚያ ጋር ያሉ ማሽነሪዎችን ሌተስት የሆኑ ቴክኖሎጂዎች መጠቀም ነው። ያንን ማድረግ ስንችል ለደንበኛውም በብዛትም በጥራትም በፍጥነትም መድረስ ስለምንችል ማለት ነው። እዚህ ጋር የሚመረተው የትኛውም ቦታ ላይ በውጪ ከሚመረተው ምርት የበለጠ እንጂ ያነሰ አይደለም። የምንጠቀመው ስንዴ ጥራት ያለው ስንዴ ነው። በከፍተኛ ደረጃ የመንግስትን የውጭ ምንዛሪ ከፍሎ ከውጭ የሚያመጣውን ፓስታና መኮሮኒ ያው እንዲቀር በማድረግ የሀገር ውስጥ ገበያን የሸፈነ ተቋም ነው ማለት ነው።
የአምራች ኢንዱስትሪዎች ከጊዜ ወደ ጊዜ እየተበራከቱ መምጣት ተኪ ምርቶች በስፋት የሚመረቱበትን እድል አመቻችቷል። ይህም ከውጭ ገቡ የነበሩ ምርቶች እንዲቀንሱ ከማድረጉም በላይ ከግብርና ወደ ኢንዱስትሪ ለሚደረገው ጉዞ የመሸጋገሪያ ድልድይ መሰረት የጣለ ነው። ሀገር በቀል ኢኮኖሚ ማሻሻያው ኢንዱስትሪው እንዲነቃቃና ምርታማነትን በማሳደግ ረገድ በርካታ ስኬቶች ተመዝግበዋል። እንዲሁም ለኢንቨስትመንት ምቹ የሆኑ አካባቢዎችን፣ የመሬትና መስሪያ ቦታ ዝግጅትን፣ የክህሎት ግንባታ በማጠናከርና ከፋይናንስ ጉዳዮች ጋር በተያያዘ በትኩረት እየተሰራበት ይገኛል። ይህም በአገሪቱ ለተያዘው የእድገት ግስጋሴ ፋይዳው የላቀ በመሆኑ ተጠናክሮ ሊቀጥል ይገባል።